ሰበር ዜና ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ ግንባር በተደረጉ ውጊያዎች የፋኖ ኃይሎች ድል በድል መሆናቸውን አስታወቁም። በወልዲያ ዙሪያ ጨምሮ በተለያዩ የቤት አማራ ቀጠናዎች በተደረጉ ከባድ ውጊያዎች የመከላከያ ሰራዊቱ 2 ኦራሎችና ዙ 23 ከባድ መሳሪያ በፋኖ ኃይሎች ሲወድም አንድ ኮሎኔልን ጨምሮ በርካታ ወታደሮች በፋኖ ኃይሎች መደምሰሳቸው ተነግሯል። በዚህ ጉዳይ ከቦታው ያሰናዳነውን ዝርዝር ዘገባ ይዘናል። በሌላ በኩል በጎጃምና ጎንደር የውጊያ እንቅስቃሴዎች ሲቀጥሉ መንግስት በትምህርት ቤት ላይ ድሮን መጣሉ ተነግሯል። ይህም ይዳሰሳል። ወዲህ ደግሞ የአብይ አህመድ መንግስት በጂ7 ስብሰባ ላይ ዳግም ሳይጠራ መቅረቱ ሲነገር ኢትዮጵያ ከፍተኛ የዲፕሎማሲ ውድቀት ላይ መሆኗ ተነግሯል። እንዳሰሰዋለን። ኮሜዲያን ምናለ ያረጋል በአብይ አህመድ ቀጥተኛ ትዕዛዝ ለምን ቀለድክብኝ በሚል ታስሯል። ይህም ይዳሰሳል። ይህንና ሌሎች በርካታ ዘገባዎችን ይዘናል። አብራችሁን ስቆዩ ሁሉንም በዝርዝር ታደምጣላችሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ዜናው ለበርካቶች እንዲደርስ ሼር በማድረግ ጭምር አብራችሁን ትቆዩ ዘንድ እየጠየቅን በኮሜንት ሐሳብ አስተያየታችሁን እንድትሰጡን እያሳሰብን በቀጥታ ወደ መረጃዎቹ አልፋለሁ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ዓለማችን ከምታስተናግዳቸው ትልልቅ መድረኮች መካከል ቀዳሚው ከሆኑት መካከል የሚጠቀሰው የግሩፕ 7 አሊያም ደግሞ ጂ7 በመባል የሚጠራው ትልልቅ መሪዎች የሚገኙበት አለፍ ብሎም ደግሞ የታዳጊና የመካከለኛ ሀገራት መሪዎች የሚገኙበት ስብሰባ እነሆ ተጀምሯል። በዚህ የጂ7 ስብሰባ ላይ ለቀጣይ ዓመታት ዓለማችንን ይመራሉ ተብለው የሚጠበቁ በርካታ ህጎች የሚጸድቁበት እንዲሁም ደግሞ ዓለምን ያስተካክላሉ ተብለው የሚገመቱ ውሳኔዎች የሚወሰኑበት መርሃ ግብር ነው። ከዚሁ ከጂ7 መርሃ ግብር ጋር በተያያዘ በዛሬው ዕለትም ሰበር ዜና ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ በሚካሄደው የጂ7 ጉባኤ ላይ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር የንግድ ጉዳዮችንና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ስላለው ውዝግብ እንደሚወያዩ ተነግሯል። ፕሬዝዳንቱ አወዛጋቢ ውሳኔ ሊወስኑ እንደሚችልም እየተዘገበ ይገኛል። ከዚህ ቀደም ፕሬዝዳንት ዶናልድ ትራምፕ በአባይ ግድብ ጉዳይ በርካታ አወዛጋቢ ንግግሮችን ማድረጋቸውም አይዘነጋም። ኢትዮጵያ እንደ ፈረንጆቹ አቆጣጠር በ2005፣ በ2008፣ በ2009፣ በ2010 እንዲሁም በ2012 በቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ዘመን እንዲሁም በ2015 እና በ2017 በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዘመን በቡድን 7 ጂ7 ሀገራት ስብሰባ ላይ ተሳትፋ ነበር። ዘንድሮ በፈረንሳይ እየተካሄደ ባለው ስብሰባ ኬንያ በፕሬዝዳንቷ ስትወከል፣ ግብጽ ደግሞ በታሪኳ ለሁለተኛ ጊዜ በመሪዋ ተወክላም ተገኝታለች። ኢትዮጵያ በዚህ ጉባኤ ላይ አለመሳተፏና ሙሉ በሙሉ መቅረቷ በዲፕሎማሲውና በኢኮኖሚ ረገድ ከፍተኛ ስጋት ላይ መውደቋንም ያሳያል። ይህን ጉዳይ ደግሞ ይበልጥ አሳሳቢ የሚያደርገው የዓለም የፖለቲካና የኢኮኖሚ አቅጣጫ የሚወስኑ ዋና ዋና ዓለም አቀፍ ውሳኔዎች፣ የዕዳ ቅነሳ ስትራቴጂዎችና የልማት አጀንዳዎች በሚቀረጹበት በዚህ ተጽዕኖ ፈጣሪ መድረክ ላይ የኢትዮጵያ ድምፅ ከረጅም ጊዜ በኋላ ሳይሰማ በመቅረቱ ነው። ጎረቤት ሀገራት ኬንያ በተደጋጋሚ የክብር እንግዳ ሆና ጥሪ የተደረገላት ባለበትና ሌላው ቀርቶ ግብጽ በታሪኳ ለሁለተኛ ጊዜ ብቻ በፈረንሳዩም የኢቪየን የጂ7 ጉባኤ ላይ እንድትሳተፍ በተጋበዘችበት ወቅት ኢትዮጵያ ለመገኘቷ የዲፕሎማቲክ የቤት ስራ በአብይ አህመድ ምን ያክል ገደል እንደገባም አመላካች ነው። ኢትዮጵያ ከዚህ መድረክ መራቋ አገሪቷ ቀደም ሲል በአፍሪካ ቀንድ የነበራትን የጂኦፖለቲካዊ መሪነት ሚናና በዓለም አቀፍ ደረጃ የነበራትን ዲፕሎማሲያዊ ተሰሚነት ዝቅ ማድረጉም አይቀርም። እንደ አየር ንብረት ለውጥ፣ የፋይናንስ ድጋፍና የቀጠናው ደህንነት ባሉ ወሳኝ አጀንዳዎች ላይ ያላትን የመሰማት አቅምም ይቀንሳል። ይበልጥ ደግሞ በህዳሴው ግድብ ላይ ትራምፕና አልሲሲ የያዙት ውዝግብ አሁን ላይ ኢትዮጵያን ሜዳ ላይ ያስቀራትም ይገኛል። ለዚህ ሁሉ ተጠያቂው ደግሞ ፓሪስና ሳሪስ ግሩፕ 7ና ግንቦት 7 የተምታቱበት አብይ አህመድ ነው። የብልጽግናዋ ኢትዮጵያ ባለስልጣናትን ሲታመሙ ለሕክምና እንጂ ለዲፕሎማሲ ስራዎች ወደ ውጪ ከላከች ቆይታለች።
ዓለም የብልጽግና ባለስልጣናት ላይ በሩን ዘግቶባቸዋል። ስታስነጥስ እንኳን ትደመጥ የነበረችው ኢትዮጵያ ዛሬ ብትሞትም የሚያስታውሳት ጠፍቷል። የሀገር መሪዎችን ሎቢ ያደረገ ኢትዮጵያን ጎብኙልኝ በሚል ልመና በማምጣት በመቶ ሚሊዮን የሚቆጠር ገንዘብ ለእራት ድግስ የሚያወጣው አብይ የላጥላጥ ዲፕሎማሲውንም አድርቶታል። ይሁን እንጂ የላጥላጥ ዲፕሎማሲው የሰራለት አይመስልም። ኢትዮጵያ ተጨባጭ በመርህ የታጀበ ዘላቂ በጋርዮሽ ጥቅም ላይ የተመሰረተ የሀገራት የሁለትዮሽ ግንኙነትና ስምምነት ከፈረመች ዓመታት ተቆጠሩ። ኢትዮጵያ በደላላ የሚመጡ መሪዎች በእራት ግብዣም ሐሴት አድርገው በማርሽ ባንድ የክብር አቀባበል የድሮን ቀረጻ ተደመው የቦሌን መንገድ ጎብኝተው በማሳጅ ዲፕሎማሲ አቆራርጠው 4 ጂቢ የሚሆን ፎቶ በፍላሽ ተጭኖ ተሰጥቷቸው ወደ መጡበት ሀገራቸው ይሸኛሉ እንጂ በመርህ ላይ የታጀበም በመርህ ላይ የተመሰረተ ዲፕሎማሲ አብይ አህመድ አድርጎ አያውቅም። ኢሳያስ አፈወርቂ ስም እንኳን ዋሽንግተን ሲጠራ የፈረደበት ካይሮ ሲመላለስ ሳውዲ የሄደ አብሽር በለው ሲል ሱዳን ገብቶ ሲያሽካካ ሶማሌ ሄዶ ሲወክብ አብይ ግን የአፍሪካና የዓለም ቲክቶከሮችን ኢምፖርት እያደረገ ኢትዮጵያ በልጽጋለች እያለም ቲክቶክ ላይ ሲያስነግር ይውላል። የሆነው ሆኖ በነ ኃይለ ሥላሴ በነመለስና ቀድሞ በነበሩ የኢትዮጵያ መሪዎች ገና የነበረችው ከምስራቅ አፍሪካ አልፋ አፍሪካን ጠቅልላ ወካይ የነበረችው ኢትዮጵያ አሁን ላይ እንደ ተራ ዱርዬም ተቆጥራለች። ኬንያ የኢትዮጵያን ሚናም ተረክባለች። የመለስ ዜናዊን መድረክ የኃይለ ማርያም ደሳለኝ አዳራሽን ዊሊያም ሩቶ ተቆጣጥሮታል። ኮዬ ገቡ የቀድሞ የፒያሳ ራዳዎችም ሲናገሩ የጂ7 የመሪው ስብሰባ ተጋብዞ ሄዶ የአርበኞች ግንቦት 7 ስብሰባ ብሎ ተናግሮ ከሚያዋርደን አለመሄዱ ይሻላልም ባይ ናቸው። ይህንን ደግሞ ደጋፊዎቹ የአብይ ዝምታ ዲፕሎማሲ ተጽዕኖ ያመጣው ነው እያሉ ሊደሰኩሩበትም ይችላሉ። ሀፈሬታ የሚባል ነገር እንደሆነ ከቀረሰ ነባብቷል። በቀጥታ ከጦር ግንባር ወደ ደረሱኝ መረጃዎች ከማለፌ በፊት አንድ መረጃ ላጋራችሁ። ወቅታዊ የፖለቲካ ጉዳዮችን በዜና ወጃ ቅርጽ አውስቶ በማቅረብ የሚታወቀውና ሰፊ የህዝብ አድናቆት ያተረፈው ተወዳጁ ኮሜዲያን ምናለ ያረጋል በዚህ ሳምንት በጸጥታ ኃይሎች ቁጥጥር ስር መዋሉን የተለያዩ የመረጃ ምንጮች ጠቁመዋል። ከቅርብ ጊዜያት ወዲህ በሚያቀርባቸው የፈጠራ ስራዎቹ ከፍተኛ ተቀባይነትን ማትረፍ የቻለው ይህ ወጣት አርቲስት በአሁኑ ወቅት በእስር ላይ እንደሚገኝ ተነግሯል። ኮሜዲያን ምናለ ያረጋልን ለእስር የዳረገው ዋነኛ ምክንያት ከወቅታዊ የሀገሪቱ የፖለቲካ ሁኔታ ጋር ተያይዞ የሚያቀርባቸውና ፖለቲካዊ ትችቶችን በኮሜዲ ጥበብ አዋህዶ የሚያንጸባርቅባቸው ስራዎቹ እንደሆኑም መረጃዎች አስረድተዋል። ኮሜዲያኑ የህዝብን የዕለት ተዕለት ኑሮ አስተዳደራዊ ክፍተቶችንና የፖለቲካ ውጥረቶችን በሳቅና በቁማር አውዝቶ በማቅረብ በብዙዎች ዘንድ ተወዳጅነትን ያገኘ ሲሆን ይህንን ተከትሎ ያጋጠመው መታሰር በአድናቂዎች ዘንድም ትልቅ መነጋገሪያ ሆነዋል። ኮሜዲያኑ ከእስሩ በፊት የአብይ አህመድን መንግስት ዘራፊ መሆኑን፣ ጦረኛ መሆኑን እንዲሁም ደግሞ የኢትዮጵያን ህዝብ በረሃብ እየፈጀው መሆኑን በመግለጽ በኮሜዲ በማዋዛት ወጣቱ መብቱን እንዲጠይቅና ተቃውሞ እንዲያሰማ የተለያዩ ስራዎችን ሲሰራ ቆይቷል። ከመታሰሩ በፊት መንግስትን አትፈራም ወይ? እንዴት አዲስ አበባ ሆነ እንዲህ ያለ ስራዎችን ትሰራለህ ተብሎም ሲጠየቅ መንግስት ቢያስረኝ ነው አለፍ ቢልም ቢገለኝ ነው እኔ አለፈራም ሲል የብልጽግና መንግስት እንደማያስፈራውም እንዲህ ተናግሮ ነበር። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። ሁሉም አሁን እንደ ግል የግል ጉዳይ ነው ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማያመጡ ግን አውቃለሁ። ምንም እንደማያመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አሉ። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ሐሳብ ያን ያህል ኮሚትድ ነው ዛት ያንን ነው የምለው ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣመው ሊገለኝ ይችላል። ይመቸው። የኔ ገዳይም ይሞታል። በእውነቴ ነው የምልህ። ከተመቸው
እሱ ነው ማለት መሞት አይቀርም ያም ሰውዬ ምንም ጥያቄ የለውም ሞት ሁላችንም እኩል ነው የሚያደርገን ግን የሆነ ሐሳብ አለ ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከመቼ ካልተናገርከው መቼ ልታወጣው ሁሌ ተቃጥለህ ደግሞ አይሆንም ስለዚህ መተንፈስ መቻል አለብህ እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው ማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም ወይ የሆነ እንደዚህ አንዳርቶ እንደዚህ ያደርጋል ይቀጥራል እኮ ነው ቃሊቲ እንገናኝ ምናምን ይላል ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል ልክ አይደለም ይሄ ሰውዬ ወይ በሐሳብ መሞገት ነው ያለበት በቃ እንደዚህ በቀጥታ ከአማራ ክልል ወዳገኘዋቸው አቤትና ሰበር የጦር ግንባር መረጃዎች አልፋሉ። በምኒልክ እዝ የ106ኛ ኮር አርበኞች በዋላ በዳውንትና በመቄት ወረዳዎች የተቀናጀ ጥቃት በመክፈት የብልጽግናን ጦር እንዳሽመደመዱት ገለጹ። አንጸባራቂያዊ ድል መቀናጀታቸውንም ፋኖች አስታውቀዋል። በአንጻሩ ከፋኖ ጋር ፊት ለፊት ገጥሞ ማሸነፍ ያልቻለው የአገዛዙ ኃይል ደግሞ ንጹሃኖች ላይ ያነጣጠረ ጥቃት በመፈጸም የበቀል እርምጃ መውሰዱም ተነግሯል። በአፋብን ወሎ ቤተ አማራ ምኒልክ እዝ ስር የ106ኛ ኮር አርበኞች ሊመከት የማይችል ከባድ ማጥቃት በመክፈት በርካታ የብልጽግና ወታደሮችን ደምስሰው ድል መቀናጀታቸውን ሚዲያችን ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በትላንትናው ዕለት በዳውንት ወረዳ በመቄት ወረዳና በዋድላ ወረዳ የብልጽግና ጦር ከባድ የሆነ ሽንፈት የተከናነበበት እርምጃም ከወደ ፋኖ ተወስዶበታል። በዚህ ውጊያ በብልጽግና ሰራዊት ላይ ከደረሰው ከባድ ምትም ባሻገር የብልጽግና ከባድ መሳሪያዎችም መውደማቸው ተገልጿል። ሁለት ኦራሎች በፋኖ ከባድ መሳሪያዎች ተመተው ሲወድሙ አንድ ኦራል ላይ ተጠምዶ የነበረ ዙ 23 ጭምር አብሮ መውደሙና ከጥቅም ውጪ መደረጉን ነው የፋኖ ኃይሎች በመግለጫቸው ያስታወቁት። በመቄት ወረዳ ገጣጢት ወቀጤና አርቢት በተባሉ አካባቢዎች እንዲሁም በዋድላ ወረዳ ደግሞ ቋና ተብሎ በሚጠራ አካባቢ በተካሄደው በዚህ ተጋድሎ በርካታ ቁጥር ያላቸው የብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ ሲደረጉ ቀሪው ኃይል ህይወቱን ለማትረፍ ከቋና ወደ ኮነ ከተማ ከወቄት ከገጣጢትና አርቢት ወደ ጋሸና ከተማ እግሬ አውጪኝ ብሎ ፈርጥጧል ሲሉም የዓይን እማኞች ገልጸዋል። በተመሳሳይ በዳውንት ወረዳ ከስንተል እስከ እስትንፋስ ክርስቶስ ገዳም ድረስ 7 ቀበሌዎችን የሸፈነ ከባድ አውደ ውጊያ የተካሄደ ሲሆን በዚህም የብልጽግና ኃይል ተሽመድምዶ ከባድ ጉዳት ሲከናነብ የአርሶ አደሩን የጋማ ከብቶች በግዳጅ በመያዝ ሙትና ቁስለኛ ሲሰበሰብ ውሏል ነው የተባለው። በዚህ ውጊያ እስካሁን ስሙ ያልተጠቀሰና ብልጽግና ወዲያውኑ እንደተመታ ሬሳውን ይዞ የወጣው አንድ ኮሎኔል መገደሉም ተረጋግጧል። የአገዛዙ ወታደሮች ከዚህ በተጨማሪም ሬሳ ለማመላለስ የአርሶ አደሩን እንስሳቶች የወሰዱ ሲሆን የአገዛዙ ወታደሮች ከአርሶ አደሩ በግዳጅ በመውሰድ ሙትና ቁስለኛ ጭነው ሲያመላልሱባቸው የነበሩ የጋማ ከብቶችን በስተመጨረሻም ለባለቤቶቻቸው ሳይመልሱ ከፊሎቹን በጥይት ደብድበው እንደገደሏቸውና ቀሪዎቹን ደግሞ ለዱር አውሬ ሲሳይ አድርጓቸው እንደቀሩም ሚዲያችን ያነጋገራቸው የዓይን እማኞች ተናግረዋል። ይህም የብልጽግና ታጣቂዎች ለአማራ ሕዝብ ያላቸውን ጥላቻ በግልጽ ከማሳየቱ ባለፈ ከቤት እንስሳት ጀምሮ የአማራ ንብረት የሆነን ሁሉ የማጥፋት ተልዕኮ እንዳላቸው ያመላከተ ነውም ተብሏል። በዚህ ተጋድሎ ከባድ የሆነ ሽንፈትን ከእግር ጥፍራቸው እስከ ራስ ጸጉራቸው የተከናነቡት የአገዛዙ ወታደሮች በዳውንት ወረዳ ሰንተል ቀበሌ በአንድ አርሶ አደር መኖሪያ ቤት በመግባት በአርሶ አደሩ የትዳር አጋር ላይ የአስገድዶ መድፈር ድርጊት ለመፈጸም ሲሞክሩ አርሶ አደሩ የድረሱልኝ ጥሪ በማሰማቱ ወታደሮቹ ገበሬውን በአሰቃቂ ሁኔታ እንደገደሉትም ለማወቅ ተችሏል። በአርበኛ ምሬ ወዳጅ የሚመራው የምኒልክ እዝ አርበኞች በትላንትናው ዕለት በሌላ ግንባር በየጁ ገነት ወልዲያ ከተማ በቅርብ ርቀት ሰዋ ሜዳ ተብሎ በሚጠራው አካባቢ ላይ በፈጸሙት ሌላኛው የሽምቅ ጥቃት ደግሞ 23 ያገዛዙን ወታደሮች መደምሰሳቸውንም አስታውቀዋል። ተተኳሽና ሬሽን በወታደራዊ ኮንቮይ ጭነው ከወልዲያ በመነሳት በመቻሬ ሜዳና በያማ ሚጫ አቆራርጠው
ወደ ሰዋ ሜዳ ሲጓዙ በነበሩ የአገዛዙ ወታደሮች ላይ በተፈጸመው በዚህ አይመከት ጥቃት ከተደመሰሱት በተጨማሪም ወታደራዊ ኮንቮይ ከነጭነቱ ከጥቅም ውጪ መደረጉም ተረጋግጧል። ፋኖ ከሚያካሂደው የመደበኛ ጨበጣ ውጊያ በተጨማሪም አደገኛ የሆኑ የሽምቅ ጥቃቶችን የስቦ መምታትና የከበባ እርምጃዎችን በመውሰድ የብልጽግናን ኃይል አሽመድምዶ ውጊያውን በበላይነት እንደተቆጣጠረው የአይን እማኞች እየገለጹ ይገኛሉ። በሌላኛው የጦር ግንባር መረጃችን በዳውንት በመቄትና በዋድላ ወረዳዎች የአገዛዙ ሰራዊት በከባድ ውጊያ ተደመሰሰ። ይህ በእንዲህ እንዳለ ወደ ጎጃም ስንሻገር በእነማይ ወረዳ በ64ኛ ክፍለ ጦር በተጣለ የደፈጣ ኦፕሬሽን 6 የአገዛዙ ሰራዊት አባላት ሲደመሰሱ በደረሰበት ኪሳራ የተበሳጨው ጦር በንጹሃን ላይ ዘረፋና ድብደባ መፈጸሙ ተነገረ። በአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ እዝ ስር በሚንቀሳቀሰው የ201ኛ ኮር 64ኛ ክፍለ ጦር የቃኝና መሐንዲስ አህዶች በእነማይ ወረዳ በወሰዱ ስልታዊ የደፈጣ ኦፕሬሽን በአገዛዙ ሰራዊት ላይ ከባድ ወታደራዊ ምትን ማሳረፋቸው ታውቋል። በትላንትናው ዕለት በእነማይ ወረዳ ሁለት አምባ ዲቢስ ቀበሌ በተጣለ በዚያ ወደ ውጊያ 6 የአገዛዙ ሰራዊት አባላት እስከ ወዲያኛው ሲሸኙ 2 ደግሞ በጽኑ ቆስለዋል። ከግንባር የተገኙ ዝርዝር መረጃዎች እንደሚያመላክቱት በደፈጣ ጥቃቱ ከተመቱት የአገዛዙ ሰራዊት አባላት መካከል ተክለ አብ አባቧይተን የተባለው ወታደር በደረሰበት ከባድ ቁስል ወደ ቢቸና መጀመሪያ ደረጃ ሆስፒታል የገባ ቢሆንም ወዲያውኑ ህይወቱ ማለፉም ተረጋግጧል። ህይወታቸው ያለፈው እነዚህ የአገዛዙ ወታደሮች በዛሬው ዕለት ማለትም ሰኔ 10 ቀን 2018 ዓመተ ምህረት በማህበረ ብርሃን ቅዱስ ገብርኤል ቤተክርስቲያን በጅምላ መቀበራቸውንም ተነግሯል። በሁለት አምባ ዲቢሳ ቀበሌ በደረሰበት የኃይል መመናመንና ከፍተኛ ወታደራዊ ኪሳራ የተበሳጨው መሬት ላይ መቆም ያቃተው የአገዛዙ ሰራዊት እንደተለመደው በንጹሃን ዜጎች ላይ የአጸፋ ጥቃት በመሰንዘር ሰፊ የዘረፋና የውድመት ተግባር ፈጽሟል ሲሉም የአካባቢው ነዋሪዎች ገልጸውልናል። በዚህም መሰረት መምህር ሰው ዓለም የኔ ሰው የተባለ ነዋሪ ሙሉ የቤት ዕቃው የተዘረፈ ሲሆን የየሽዋስ መንግስቱ የልብስ መስፊያ መኪናና የኤሌክትሮኒክስ ሱቅም ሙሉ በሙሉ በአገዛዙ ኃይሎች ተዘርፎ ባዶን ቀርቷል ነው የተባለው። ከዚህም በተጨማሪ ሞጋስን ታየውና ሀብቴ አያሌ የተባሉ ንጹሃን ዜጎች በአገዛዙ ወታደሮች በዱላ በአሰቃቂ ሁኔታ ተደብድበው ከአቅም ውጭ የተደረጉ ሲሆን ዲያቆን በአንተ አምላክ ውዱ የተባለ ንጹህ ሰው ደግሞ በአፈሙዝ ተመቶ ለአደጋ ተዳርጓል። የአካባቢው አርሶ አደር የሆኑት የቻለው ሞሴ የቀንድ ከብትም በአገዛዙ ወታደሮች ጥይት በአገዛዙ ኃይሎች ተረሽኖ መገደሉም ተረጋግጧል። ይህ በእንዲህ እንዳለ በእስቴ ወረዳ ቆማ ፋሲለደስ ከተማ ላይ የድሮን ጥቃት ተሰነዘረ። ተማሪዎች ፈተና ላይ ያሉ የተፈጸመው ጥቃት በንጹሃን ላይ ጉዳትም አድርሷል። በአማራ ክልል በደረሰበት ተከታታይ ወታደራዊ ሽንፈትና መዋቅራዊ ቀውስ የተበሳጨው የአብይ አህመድ የብልጽግና አገዛዝ ሲቪሊያኖችን፣ ማህበራዊ ተቋማትን ኢላማ ያደረጉ የድሮን ጥቃቶችን መፈጸሙን የአካባቢው ነዋሪዎች ተናገሩ። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሰሜን አማራ በላይ እዝ ስር ከሚንቀሳቀሰው ከሜጀር ጀነራል ውባንት አባተ ኮር የጉና ክፍለ ጦር የተገኘው ይፋዊ መረጃ እንደሚያመላክተው ጥቃቱ የተፈጸመው ዛሬ ሰኔ 10 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ በእስቴ ወረዳ ነው። የክፍለ ጦሩ የህዝብ ግንኙነት ክፍል ባወጣው መግለጫ መሰረት ያገዛዙ የድሮን ጥቃት ያረፈው ታሪካዊቷና ጥንታዊቷ የስልጣኔ መነገሻ በሆነችው በቆማ ፋሲለደስ ከተማ በሚገኘው የቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት አጥር ግቢ ላይ ነው። በጥቃቱ ወቅት በትምህርት ቤቱ ቅጥር ግቢ ውስጥ የ9ኛና የ10ኛ ክፍል ተማሪዎች የ2018 ዓ.ም የሁለተኛ ወሰነ ትምህርት ሴሚስተር የባዮሎጂ ማጠቃለያ ፈተና ላይ የነበሩ ሲሆን በተሰነዘረው የድሮን ጥቃት የተማሪዎች ፈተና ሙሉ በሙሉ ተቋርጦ እንዲበተኑም ተደርገዋል። ይህ የፋሺስቱ አገዛዝ የድሮን ጥቃት በንጹሃን ዜጎች ላይ አካላዊ ጉዳት ያደረሰ ሲሆን አንዲት የ35 ዓመት ሰላማዊ ሴት በደረሰባት ከባድ ምት ግራ እጇ ሙሉ በሙሉ ከጥቅም ውጭ ለመሆን መገደዱም ተረጋግጧል። ከዚህም በተጨማሪ ጥቃቱ በትምህርት ቤቱ መሰረተ ልማቶች ላይ ውድመት ያስከተለ ሲሆን ተማሪዎችንና የመምህራን መጠቀሚያ የነበረውን ሽንት ቤትም ሙሉ በሙሉ አውድሞታል።
በመጨረሻም አድማጭ ተመልካቾቻችን እንደምታውቁት እኛም ተደጋጋሚ ዘገባዎች እንደሰራንበት በሰሜኑ ክፍል ከባድ የጦርነት ጅማሮ ውጥረት እንዳለ ይታወቃል። የአብይ አህመድ መንግስት ሁለተኛ ዙር ጦርነት በትግራይ ክልል ለመክፈት እየተዘጋጀ ሲሆን ህወሓትም የአጸፋ ምላሽ ለመስጠት ከኤርትራ ኃይሎች ጋር በመሆን በዝግጅት ላይ እንዳለ ይታወቃል። ከዚህ ጋር ተያይዞ በርካታ ወታደራዊ እንቅስቃሴዎችን በተደጋጋሚ ወደ እናንተ ሪፖርት ስናደርግ ቆይተናል። አሁን ላይ ደግሞ የትግራይ ህዝብ ያለንበትን ችግር እወቁልን በማለት አንዲት ወጣት በሶሻል ሚዲያ ያጋራችው አንድ ቪዲዮ አለ። እሱን ተመልክተነው እንመለስ። ዛሬ ሃይ ስኩል ጓደኛ የደወለችልኝና መቀሌን ያለው ተሰደማለችው አዲስ አበባ ነውና ሊዱዬ ጦርነት ተጀምሮ እንደ መቀሌ ውስጥ ብላ ጠየቀችኝ። እኔ ስራ ቦታ ውስጥ መጡ የመቀሌ ልጆች ነበሩና ጠየቅኳቸውና መቀሌ ውስጥ ጦርነት ስላለን የመጣ ነው አሉኝና ለምን እንደዛ ከሆነ ለምን አንቺ ሳትመጪም ብላ ጠየቀችኝ። ጥያቄው ያን ያህል አልተገረምኩም። ምናልባት በሰላምና ማህበራዊ ሚዲያ ላይ የሚሰሩ ልጆች ትንሽ ተጽዕኖ ቢያደርጉ ኖሮ ነገሮች ሊስተካከሉ ይችል ይሆን እንጃ አላቅም። ብቻ ግን ለሰላም መዘመር ለውጥ ያመጣም ብዬ ማስብ አይነት ሰው አይደለሁም። ግን የምር መቀሌ ውስጥ ምን እየተደረገ ነው ብላችሁ ለምትጠይቁ ወንድመቶቼ እኔ ልንገራችሁ፣ ስራ የለም፣ ህይወት የለም፣ ትምህርት የለም፣ ምንም የለም። በቃ ህይወት ቆሟ። ሰውም እየተጠባበቀ ነው። ያቺ የታላቅ ልጇን ሀዘን ያልጨረሰች እናት ታናሽየውም እንደዛ እንዳይሞትባት ብላ በመፍራት ወርቋን ሽጣ ወደ ተለያዩ የኢትዮጵያ ሀገራት ልጆቿን እየላከች ነው። እንደው ከኢትዮጵያ ይሻል ይሆን ብላ ደግሞ ከኢትዮጵያ ውጭ ለምትልከው እናትም ወይ ልጇ ሬሳ ይመጣለታል፣ ካልሆነ ደግሞ ልጅሽ ተይዟልና ብር ላኪ ተብላ መርዷን ትነገራለች። ሀዘን ለቅሶ ነው። በየቤተ ክርስቲያኑ ስትሄድ ምህላ ላይ ያለች እናት ናት። ቀረውን ልጇ እንዳታጣ ስጋት ላይ ናት። ምናልባት ግን የትግራይ እናት ውለታ ያለባችሁ ዛሬም ድረስ የትግራይ እናት ፍቅር በልባቸው ያለ ደጋግ ኢትዮጵያውያን ካላችሁ ምን እናርግ፣ ከኛስ ምን ይጠበቃል ብላችሁ የምትሉኝ ከሆነ ኦርቶዶክስም እስላሙም በየሃይማኖቱ እዚህ ላለነው እዚህ ለቀረነው ወጣት ጸሎት ቢያደርግልን ሰላም አጥቶ ችግርና መከራ ላይ ሆኖ ከሞቆ ቤቱ ወጥቶ ከእናቱ ተለይቶ ቤታቸው ከገፋቻቸው ምናልባት ከቤታችን ትሻላለች ብለው ስላመኑ ነው ወደዛ የመጡትና ባካችሁን መጠጊያ ሆናችሁ ነው ልል የምፈልገው። እግዚአብሔር ያውቃል። አሁን ለመለወጥ ሳይሆን ጸሎታችን ለመኖርና ለሰላም ሆኗልና እግዚአብሔር ይስማን ነው የሚለው። በመጨረሻም አድማጭ ተመልካቾቻችን ለዕለቱ ያዝንላችሁ ዘገባዎች እነዚህን ይመስላሉ። እንደሚታወቀው ከሰሞኑ ቻናላችን በርካታ ፈተናዎችን እየገጠመው ነውና በቻላችሁት አቅም ቪዲዮ ላይክ እንዲሁም ደግሞ ቻናሉንና ቪዲዮንም ለበርካቶች ሼር በማድረግ ታግዙን ዘንድ እንጠይቃችኋለን። በኮሜንት መስጫ ስርም የተለያዩ ሐሳብ አስተያየቶችን እየሰጣችሁ ቻናላችንን ታበረታቱና እንዲሁም ለበርካቶች እንዲደርስ ኢንጌጅመንቱን እንድትጨምሩ እንጠይቃችኋለን። እንደሚታወቀው ከሰሞኑ ለበርካታ ጊዜ ገባ ወጣ ጠፋ እያልን ነው። ከዚህ ጋር በተያያዘ ሰፊ ማብራሪያ የምንሰጣችሁ ቪዲዮ እያዘጋጀን ነው። ምንድነው እየተካሄደ ያለው ዜማ ቲዩብ ላይ ምንድነው እየደረሰ ያለው ጫና የሚለውን በሰፊው የዜማ ቲዩብን የዩቲዩብ ቻናል ታበረታቱ ዘንድ እንጠይቃችኋለን። እናመሰግናለን።